ይስጥልኝ። ይህ ኢትዮ ፎረም ነው። ከአንድ ዓመት በፊት የአሜሪካ መንግስት ጥያቄ ግልጽ ነበር። አጋሪናት ታሪካዊ ወዳጅናት በሚላት በኢትዮጵያ ውስጥ የተቀሰቀሰው የእርስ በርስ ጦርነት የአሜሪካን ጥቅም ይነካል፣ ለሽብርተኞች መፈልፈያ፣ ለስደተኞች መፍለቂያም፣ ለአፍሪካ ቀንድ ግጭት ማባባሻ ይሆናል ሲል ገለጸም። ከዛም ግልጽ የሆኑ 3 ጥያቄዎችን አቀረበም። የግጭቱ አባባሽ ሆነውን የኤርትራን ሰራዊት አስወጡም፣ ያልተገደበ የእርዳታ አገልግሎት ይግባም፣ የእርስ በርስ ግጭታቸውን አካታች በሆነ ውይይት ፍቷል። ለዚህም የተለያዩ ዲፕሎማቶችን ወደ ኢትዮጵያ አሰማራም። በአንድ ዓመት ውስጥ 3 የኢትዮጵያ ዲፕሎማቶችን ወደ አዲስ አበባ እየላከም የኢትዮጵያ መንግስት ባለስልጣናትን ሲማጸን ከረመ። በመጀመሪያ ክሪስ ኩንስ የተባሉ ዲፕሎማት መጡም። 3ቱን የአሜሪካ ጥያቄዎችን መፈጸም ሳይችሉ በጄፍሪ ፌልትመን ተተኩ። የእርሳቸውም ጥረት ያልተሳካ ሆነ። አሁን ዴቪድ ሳተርፊልድ ላይ ተደርሷል። 3ቱም የአሜሪካ ዲፕሎማቶች 3ቱንም የአሜሪካ ጥያቄዎች ደጋግመው አነሱም። ኤርትራን አስወጡ፣ እርዳታን አትከልክሉ፣ ተወያይታችሁ ችግር ፍቱም። የኢትዮጵያ መንግስት መልሶችም ግልጽ ነበሩ። የኤርትራ ሰራዊት አልገባም፣ ጁንታው ስለሚጠናከር እርዳታን አላደርስም፣ ከሽብርተኛ ጋር አልወያይም የሚሉ መልሶችን እኔ ታሪክ ያለኝ ነኝ፣ ጎረምሳ ሀገራት በውስጥ ጉዳይ ጣልቃ አትግቡም፣ የሚቀርብን የነቀዘ ስንዴ ነው ወዘተ በሚሉ ቃላት አጅቦ ተናገረ። የሀያሏን ሀገር ጥያቄዎችንም በውስጥ ጉዳይ ጣልቃ መግባት አድርጎ አጣጣለም። ደጋፊዎቹም አሜሪካ እጆችሽን ከኢትዮጵያ ላይ አንሺ ሲሉ በአዲስ አበባና በአሜሪካ ሰልፍ ወጡም። ኖሞር ብለው ፎቶ ተነሱ፣ በትዊተርም ዘመቱ። የሀገሪቱ ዲፕሎማቶች አለቃም መቅጣቱን እስቅጡን፣ ከብልጽግና ግን አታስቀሩንም ሲሉም ተደመጡ። ኢትዮጵያን ፋይናንስ መከልከል ይቻላል፣ ኢትዮጵያውያንን ጉዞ መከልከል ይቻላል፣ ኢትዮጵያውያን በብዙ ነገር መከልከል ይቻላል። ጉዞ ሊከለክሉን ይችላሉ። የብልጽግና መንገድ ግን ማንም ሊከለክለን አይችልም። ክቡር ሚኒስተር ሆይ ያለ ገንዘብ ብልጽግና ያለ ትብብርስ እድገት ከወዴት ይመጣል? ከአበዳሪና ረጅ ካዝና በሚመጣው ገንዘብ አብዛኛውን በጀቱን የሚሞላው መንግስቶ ያለ ውጭ እርዳታ ስንት ወራትን ይቆያል? ወዘተ የሚሉትን ጥያቄዎችን ያዝናም የአሜሪካኖቹን ቃል እንስማም። ዲፕሎማሲያዊ መንገዶችን ሁሉ ሞክራ አልሳካት ያላት አሜሪካም እሺ እጄን አነሳለሁ፣ ነገር ግን አንድ ነገር አደርጋለሁ አለች። ይኸውም እርሷ ለኢትዮጵያ መንግስትና ለኤርትራው አቻው የምትሰጠውን ከነርሱ ጋር የሚሰሩትንም ልትከለክል የዕቀባ አዋጅ ልታወጣ ወሰነች። በሁለቱ ምክር ቤቶቿ ረቂቅ አዋጅ ተዘጋጀም። ማዶ ለማዶ የቆሙት ሁለቱ የአሜሪካ ምክር ቤቶች በኢትዮጵያ መንግስት ግብረ አበሮቹና ተፋላሚዎቹ ላይ 2 የቅጣት ህጎችን አዘጋጁም። የህግ አውጪው ምክር ቤት ኤችአር 6600 የሚል ሰነድ ሲያሰናዳም፣ የህግ መወሰኛው ምክር ቤት ደግሞ ኤስ 3199 የሚል የቅጣት ዱላ ደገሰም። ከዚህ በፊት በነበረው ዝግጅታችን ኤችአር 6600 የሚባለው የማዕቀብ ሰነድ ምን እንደያዘም በዝርዝር ማቅረባችን አይዘነጋም። በዚህኛው ጥንቅር ደግሞ ኤስ 3199 የተባለውና ትናንት በሚመለከተው ቋሚ ኮሚቴ ጸድቆ ህግ ሆኖ ለመውጣት በር ላይ የቆመው ረቂቅ አዋጅን እንመለከታለን። ለመሆኑ ኤስ 3199 ምን አይነት ህግ ነው? ከኤችአር 6600 በምን ይለያል? ማንን በምን መልኩ ለመቅጣት የተዘጋጀ ነው? ወዘተ የሚሉትን ጥያቄዎችም እናብራራለን። ኤስ 3199 በአሜሪካ ሴኔት የተዘጋጀ ረቂቅ ህግ ነው። 11 ምዕራፎችን የያዘው ይህ የማዕቀብ ህግ ትናንት በሴኔቱ የውጭ ጉዳይ ኮሚቴ ጸድቆ ወደ ዋናው ሴኔት ተመርቷል። በተለመደው አሰራር ቋሚ ኮሚቴው ያመነበትን ምክር ቤቱ ውድቅ ያደርጓል ተብሎ ስለማይጠበቅ ይህ ረቂቅ ህግ ከመጽደቅ ይተርፋል ተብሎ ማይጠበቅም። ይህ ለኖሞር ንቅናቄ ተሳታፊዎችም ሆነ ህጉ እዚህ እንዳይደርስ ለታገሩ ሁሉ አንገት የሚያስደፋ የዲፕሎማሲ ሽንፈት ነው። በሌላ በኩል ደግሞ ህጉ እንዲወጣ ወጥተው ለወረዱ ሁሉ የብስራት ዜና ሆኗል። ኮሚቴው በኢትዮጵያ ሰላምና ዲሞክራሲን ለማበረታታት ወይንም the Ethiopian Peace and Democracy Promotion Act በሚል ያረቀቀው ይህ የኤስ 3199 ትናንት ማክሰኞ መጋቢት 22 2014 ዓ.ም በከፍተኛ ድምጽ አልፎ በሴኔቱ ፊት ቀርቧል። የቅጣቱን ወሰንና ዝርዝር እንመለስበታለን። ከዛ በፊት ግን የህጉን አንድምታ እንመልከተው። ረቂቅ ህጉ መነሻና መድረሻውን ሰብአዊ መብትን ማስከበርና የአሜሪካን ጥቅም ማስጠበቅን ማዕከል ማድረጉ ግልጽ ነው። እንዲያም ሆኖ የኢትዮጵያ
የኢትዮጵያና የአሜሪካ ነባር ግንኙነት እውቅና ይሰጠዋል። ኢትዮጵያ ከክፍለ ዘመን በላይ ከአሜሪካ ጋር ዲፕሎማሲያዊ ግንኙነት አላት የሚለው ይሄው ህግ አሁንም ታስፈልገናለች ይላል። የአፍሪካ ሁለተኛዋ ባለብዙ ህዝብ ሀገር ኢትዮጵያም ከሳራ በታች በምናደርገው የሰላምና የጸጥታ ጉዳይ ላይ አጋራችን ትሆን ዘንድ እንሻለን ሲልም ደንግጓል። ይሁን እንጂ ጠቅላይ ሚኒስትር አብይ ኢህአዴግን አፍርሰው ብልጽግናን መስርተው ምርጫንም አራዝመው ህወሓት ደግሞ ወደ ብልጽግና አልገባም ብሎም የፌደራል መንግስቱ ያራዘመውን ምርጫንም አካሂዶ ያመጡት ለውጥ ኢትዮጵያን እንኳን ለሌላው ሀገር ሰላምና መረጋጋት የምታገለግል ልትሆን ለራሷም እንዳልሆነች ይገልጻል። ከጥቅምት 2013 መጨረሻ ጀምሮ የተቀሰቀሰው ጦርነት የኢትዮጵያ መከላከያ የአማራ ኃይሎች በአንድ ግንባር ለህወሓት የሚታመኑ ታጣቂዎች ደግሞ በሌላ ግንባር ሆነው ያደረጉት ፍልሚያ 2 ሚሊዮን የሚያክል የውስጥ ተፈናቃይን ፈጠረም፣ 61 ሺህ ስደተኞች ደግሞ ወደ ሱዳን አፈለሰ የሚለው ህጉም አሜሪካና ወዳጆቿ የኢትዮጵያ መንግስት የኤርትራ ሰራዊትን እንዲያስወጣ ደጋግመው ቢማጸኑም ሰሚ እንዳላገኙ ግን ያስታውሳል። አሁንም የኤርትራ ጦር በኢትዮጵያ መቆየቱም የዚሁ ጆሮ ዳባ የመባላችን ውጤት ነው ይላል። ጦርነቱ የአርሶ አደሮች እህል ከማሳው ላይ ምርታቸውም ከጎተራም ባንክና መሰረታዊ የጤናና ትምህርት ተቋማት እንዲወድሙና እንዲዘረፉ ማድረጉን የሚያትተው ይኸው S3199 የኤርትራና የኢትዮጵያ መንግስታት ያዘመቷቸው ወታደሮች በመጨረሻ 1 ሚሊዮን የሚደርስ ሰው ሰራሽ ረሃብተኞችን ፈጥሯል ይላል። እስካሁንም በትግራይ ክልል ኤሌክትሪክ፣ ቴሌኮም፣ ኢንተርኔት፣ ባንክና መሰል አገልግሎቶች እንዳይኖሩም በፌደራል መንግስት ተከልክሏል የሚለው ይኸው የረቂቅ ህጉ አንቀጽ 3 ያልተገደበ እርዳታ እንዲደርስ አድርግ የሚለውን ዓለም አቀፍ ጥሪ ወደ ጎን ብሎም ሚሊዮኖች እየተራቡ መሆኑን ይገልጻል። ይልቁንም 23 የረድኤት ሰራተኞች ተገድሏል የሚለው ህጉም የራሱ የዩኤስኤድ ሰራተኞች በኤርትራና በኢትዮጵያ ወታደሮች ስለመገደላቸው ይጠቅሳል። እንዲህ እያለ ተፈጽሟል የሚላቸውን የሰብአዊ መብት ጥሰቶችን ይዘረዝርና ህጉ ከመውጣቱ በፊት የኢትዮጵያ መንግስት የኤርትራ ጦርን እንዲያስወጣም ሆነ ከህወሓት ጋር እንዲደራደር አሜሪካን ጨምሮ ሌሎች አካላት የሞከሩትን ዲፕሎማሲያዊ መላ እንዳልተቀበለ ያትሳል። የአፍሪካ ህብረት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳን መድቦም በህዳር 2013 ለግጭቱ ሰላማዊ መፍትሄ መሞከሩን የሚያስታውሰው ይኸው ረቂቅ ህግ ባሳለፍነው ነሐሴ በቀደመው የሱዳን ጠቅላይ ሚኒስትርና የኢጋድ ሊቀመንበር አብዱላ ሐምዶክ የተደረገውን ጥረትም ይገልጻል። ይሁን እንጂ የኢትዮጵያ መንግስት ፈቃደኛ ባለመሆኑ ዲፕሎማሲያዊ መንገዶቹ አልሰሩም ይልናም ህጉ ይወጣ ዘንድ እንዳስፈለገ ያስረዳል። በእርግጥ አምና በዚህ ሰሞን የአሜሪካው ፕሬዝዳንት ልዩ መልእክተኛ ሆኖ አዲስ አበባ ሲመላለሱ የነበሩት የምክር ቤቱ አባል ክሪስ ኩንስ በሴኔቱ ፊት ቀርበው በኢትዮጵያ የነበራቸውን ቆይታ ሲያስረዱ እንዲህ ነበር። ባለፈው ዓመት መጋቢት ላይ ወደ ኢትዮጵያ ተጉዤ ነበር። የፕሬዝዳንት ባይደንን መልእክት ይዤ ከጠቅላይ ሚኒስትር አብይ ጋር ተወያይቻለሁ። ፕሬዝዳንታችን በኢትዮጵያ ጉዳይ ላይ የሰጡትን ትልቅ ትኩረት አስረድችም የኤርትራ ሰራዊት እንዲወጣም የሰብአዊ አገልግሎቶች ገደብ እንዲያበቃናም ፕሬዝዳንቱን የተጠያቂነት አለመኖር እንደሚያሳስባቸው ተኩስ አቁም መደረግ እንደሚገባም ተናግሬያለሁ። አሜሪካ እንዲህ ያለ ጥረት ስታደርግ ከርማ ነው እንግዲህ ወደ ህግ ማርቀቅ ገባሁ የምትለው። ይህ ረቂቅ ህግ ለኢትዮጵያ መንግስት በጸጥታ ጉዳዮች ላይ አሜሪካ የምትሰጠውን ድጋፍ ያግዳል። በተጨማሪም በኢትዮጵያ እርስ በርስ ጦርነትን ለመፍታት የሚደረገውን ጥረት የሚያደናቅፍ፣ ከጦርነቱ የሚያተርፉ እንደዚሁም ጦርነቱ እንዲባባስ በገንዘብ አሊያም በቀጥታ የተሳተፉ አካላት ላይ ማዕቀብ መጣል የሚያስችል ነው። በትናንቱ የቋሚ ኮሚቴው ውይይት ላይ ረቂቅ ህጉ ከቀረበበት ከወራት በፊት የነበረው የሰሜን ኢትዮጵያ ጦርነት መልክ መቀየሩን የተናገሩት የምክር ቤት አባላት ነበሩ። ይሁን እንጂ በዋነኝነት መሰረታዊ ጉዳዮቹ ተመሳሳይ መሆናቸውን የሴኔቱ የውጭ ጉዳይ ኮሚቴ ባወጣው መግለጫ አስፍሯል። ባሳለፍነው ሳምንት በኢትዮጵያ መንግስት የታወጀውን የአንድ ወገን የሰብአዊ የተኩስ አቁም ጥሩ ምርታ ነው ያሉት የምክር ቤቱ አባላት፣ ነገር ግን የሰብአዊ አቅርቦቱ ላይ አሁንም ቅንጣት እርምጃ አልተሄደም ብለዋል። በተጨማሪም ተፋላሚ ወገኖች የተኩስ አቁም ስምምነቱ ላይ አለመድረሳቸውንና ወደ ድርድር ለመምጣት አለመስማማታቸውን ጠቅሰው ለብሔራዊ እርቁ መንገዱ ረጅም ነው ብለዋል። ይህ ረቂቅ ኮንግረሱ መጠየቅ ያለባቸውን አካላት በተመለከተናም ግጭቱን በመፍታት ረገድ ጠንካራ አቋም እንዳለው ጠንካራ ያለ መልእክትም ያስተላልፋል ማለታቸውንም በመግለጫው ላይ አትቷል። በትግራይ ጦርነት የኤርትራና የሶማሊያ መንግስታት እግረኛ ወታደሮችን በማዋጣት እንደተሳተፉም በተባበሩት መንግስታትና በሌሎችም ገለልተኛ አካላት የተረጋገጠ ጉዳይ ሆኗል። ከነዚህ ሀገራት በተጨማሪም ቱርክ ድሮንና
የድሮን ባለሙያዎቿን በማቅረብ ኢራንን በተመሳሳይ ድሮን በመሸጥና የተባበሩት አረብ ኤምሬቶች ደግሞ ከቻይና የተገዛውን ድሮን ዋጋ በመሸፈን መሳተፋቸው በተደጋጋሚ ተዘግቧል። ይህ የአሜሪካ ህግ እነዚህን ወታደር አቅራቢና ድሮን ሻጭ መንግስታትን የሚቀጣ እንደሆነም ይገልጻል። በዚህ ጦርነት ከፍተኛ ስፍራ ያላቸውን የውጭ ሀገራት ሚናንም አትኩሮት ይሰጣል ይላል ህጉ። የኮሚቴው ሊቀመንበር ሮበርት ሜንዴዝ በበኩላቸው ረቂቅ ህጉ በከፍተኛ ድምጽ በማለፉ ኩራት እንደተሰማቸው ይናገራሉ። በዛሬው ዕለት ከፍርድ ውጭ የተደረጉ ግድያዎች፣ የጅምላ ወሲባዊ ጥቃቶች፣ የግዳጅ መፈናቀልና የሰብአዊ እርዳታ እገዳዎችን እንደ ጦር መሳሪያ ጥቅም ላይ መዋላቸውን በተመለከተ የምንናገርበት ብቻ ሳይሆን እነዚህን አሰቃቂ ድርጊቶችን ለማስቆም እርምጃ የምንወስድበት ነው ብለዋል። ሴናተር ሜንዴዝ እንዳሉት ከሆነ ድርጊቶቹ የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎችና የዘር ማጥፋት ጋር ሆነው እንዲቆጠሩ የውጭ ጉዳይ ሚኒስትሩ ውሳኔ እንዲሰጥ የሚጠይቅ የፖሊሲ ማዕቀፍ በማዘጋጀት ወንጀለኞችን ተጠያቂ ለማድረግ ወሳኝ ምዕራፍ ነው ብለዋል። በቅርብ ቀናት ውስጥ የተደረገው የተኩስ ማቆምና የተሻሻለ የሰብአዊ አገልግሎት አቅርቦትን በተመለከተ የተደረጉ አዎንታዊ ውሳኔዎችን እንደ በጎ ማየታቸውን ቢጠቅሱም የግጭቱ ተሳታፊዎች ከቃላት ይልቅ በኢትዮጵያ ዘላቂ ሰላም ለማምጣት እርምጃ መውሰድ ይገባልን ብሏል። ዘኢትዮጵያ ፒስ ኤንድ ስታቢላይዜሽን አክት ለዚህ ጥረት ጠቃሚ መሳሪያ ነው ማለታቸውም ተሰምቷል። የአሜሪካው ፕሬዝዳንት ጆ ባይደንን ወክለው ኢትዮጵያ መጥተው ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ከሌሎች ባለስልጣናት ጋር ተገናኝተው የነበሩት የምክር ቤቱ አባል ክሪስ ኩንስ በበኩላቸው ከዚህ ጉብኝት በኋላ በሰሜን ኢትዮጵያ ለተፈጠረው ግጭት የአሜሪካን ዲፕሎማሲያዊና ሰብአዊ ምላሽ የሚያጠናክረውን ይህንን ረቂቅ ህግ ማስተዋወቃቸውን ገልጸዋል። በሌላ አገላለጽ እምቢ ሲሉኝ ወደ ህግ ማርቀቅ ገባሁ እያሉ ነው። ረቂቅ ህጉ የጦርነቱ ተሳታፊ አካላት ለፈጸሟቸው መጠነ ሰፊ ጥሰቶችና አስከፊ ሰብአዊ ቀውስ ተጠያቂ የሚሆኑበትን ሁኔታ የሚያመቻች እንደሆነ የተናገሩት ክሪስ ኩንስ አምና ወደ ኢትዮጵያ መጥተው እርቅና ሰላም ይስፈን፣ ድርድርና ተኩስ አቁም ይሆን ሲሉም የኢትዮጵያ ሹማምንት ግን አሜሪካ የነቀዘ ስንዴሽን ይዘሽ ዞር በይልን ሲሉ ነበር። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላቃቸውም። ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ ነው ብዙ እንቅስቃሴ ስለማረግ አያውቁኝም፣ አላቃቸውም። ስለዚህ የውሳኔው እኔን አይመለከተኝም እንድታደርሱልኝ። ከዛ በዘለለ ነቀዝ የበላው ስንዴ ነው የሚቀርብን፣ ቢቀርብን ይሻላል። የተከበሩ ርዕሰ መስተዳደር ሆይ አሁን ይህ ህግ የነቀዘ ስንዴን የሚያስቀር ሳይሆን እርሶ በከፍተኛ አመራርነት የሚመሩት መንግስት ህዝብን ለመጨቆን ብሎ መሳሪያ እንዳይገዛም እንዳይሸጥና ወታደራዊ አጋር እንዳይኖረው የሚከለክል ነው ለማለት ጊዜው የረፈደ ቢመስልም ወደ ረቂቅ ህጉ ይዘት እንግባ። በዚህ ረቂቅ ህግ ላይ አሜሪካ በኢትዮጵያ የዲሞክራሲ ግንባታና የሰብአዊ መብት መከበርን እንደምትደግፍ ተመላክቷል። ከዚህ በተጨማሪም በኢትዮጵያ ለተከሰተ ግጭት መፍትሄና እርቅ ዩናይትድ ስቴትስ ድጋፏን እንደምታደርግ ረቂቅ ህጉ ያትታል። ይሁን እንጂ በኢትዮጵያ የሚደረጉ የሰላም የመረጋጋትና የዲሞክራሲ ግንባታ ጥረቶችን በሚያደናቅፉ ግለሰቦች ላይ የንብረትና የጉዞ እገዳ ይተላለፍባቸዋል ይላል። ይህ ረቂቅ ህግ ሆኖ ከወጣም አሜሪካ ለኢትዮጵያና ኤርትራ የጦር መሳሪያ አትልክም። በአሜሪካው ቢተር ዩቲላይዜሽን ኦፍ ኢንቨስትመንትስ ሊዲንግ ቱ ዲቨሎፕመንት አክት ኦፍ 2018 መሰረት ዋሽንግተን በኢትዮጵያ ለሚካሄዱ ፕሮጀክቶች ድጋፍ አታደርግም። እንደ HR 6600 ሁሉ S3199 ረቂቅ ህግ አሜሪካ ለኢትዮጵያና ለኤርትራ የምታደርገው የደህንነትና የጸጥታ ድጋፍ እንዲቋረጥም ይጠይቃል። ከዚህ በተጨማሪም ለኢትዮጵያና ኤርትራ የሚሰጡ ብድሮች ወይንም የብድር ማራዘሚያዎች እንደዚሁም የቴክኒክ ድጋፎች እንዳይፈቀዱ አሜሪካ ተሰሚነቷንና ድምጽ የመስጠት መብቷን ትጠቀማለች ይላል ረቂቅ ህጉ። ይህ ማለት በአሜሪካ የሚዘወሩት እና ዓለም ባንክና IMF ለኢትዮጵያ የሚሰጡት ቤሳቢስቴ እንዳይኖር የዋሽንግተኑ መንግስት ያስገድዳል ማለት ነው። ሁለቱም ረቂቅ ህጎች ኢትዮጵያውያንን የሚጎዱና ጦርነቱን ለማብቃት የሚያደርጉትን የሰላም ጥረቶች የሚያደናቅፉ ከመሆናቸው በተጨማሪ በሀገሪቱ የውስጥ ጉዳይ ጣልቃ መግባት ሙከራዎች ናቸው በማለት የኢትዮጵያ መንግስት አጥብቆ ቢቃወምም የህወሓትን የሽብር ቡድን ለማጠናከር የሚደረግ ጥረት ነው ብሎ ቢቀሰቅስም ሰሚ ያገኘ ግን አይመስልም። በአሜሪካ የሚኖሩ ኢትዮጵያ
ኢትዮጵያውያን ህጎቹ እንዳይጸድቁ ጥረትና የተቃውሞ ሰልፎችን እያደረጉ ሲሆን በሌላ በኩል ደግሞ የህጎቹን መጽደቅ የሚደግፉ ኢትዮጵያውያንም ግፊት እያደረጉ ናቸው። አሁን አሸናፊ የሚመስለው ግን የህጎቹን መጽደቅ በተመለከተ ሲቀሰቅስ የነበረው ቡድን ይመስላል። እነ ክሪስ ኩንስና ጄፍሬ ፊልትማን ያደረጉት ጥረት፣ እነ ሳማንታ ፓወርና ዴቪድ ሳተርፊልድ የደከሙበት የዲፕሎማሲ ጉዞ አልሳካ ብሎ በመጨረሻ የራሷን ህግ አውጥታም ወደ መቅጣት ገብታለች። ዓለምን ሁሉ ጥሎ ኢሳያስ አፈወርቂና ኤርትራን አንጠልጥሎ የቆመ የሚመስለው የኢትዮጵያ መንግስት ግን የቅጣት ሰይፉ ይሳልበት ዘንድ ግድ ሆነም። በያዝነው ዓመት ጥቅምት ወር መጨረሻ ላይ የቀረበው ኤስ 3199 ረቂቅ ህግ በኢትዮጵያ ውስጥ ዲሞክራሲ፣ የሰብአዊ መብት፣ ሰላምና መረጋጋትን ለመደገፍ የአሜሪካ አስተዳደር ዲፕሎማሲያዊ፣ ልማታዊና ህጋዊ ምላሽ እንዲሰጥ የሚጠይቅና ይህንንም ሂደት እያደናቀፉ ያሉ አካላት ላይ አስተዳደሩ ማዕቀብ የሚጥልበትን ማዕቀፍ ለመፍጠር ማለሙን አሜሪካ አሳውቃለች። ይህን ረቂቅ ህግ ለሴኔቱ ያስተዋወቁት የኒው ጀርሲው ሴናተር ሮበርት ሜንዴዝ ናቸው። ኤስ 3199 ረቂቅ ህግ ጥቅምት 25 2014 ዓ.ም ለሴኔቱ ቀርቦ ለሴኔቱ የውጭ ጉዳይ ኮሚቴ ተመርቶ ነው ውይይት ተደርጎበት ወደ ቀጣዩ ሂደት እንዲተላለፍ የተደረገው። ረቂቅ ህጉ ለህግ መወሰኛ ምክር ቤት ቀርቦ ሌላ ዙር ውይይት የሚደረግበት ሲሆን ሴኔቱ የሚያጸድቀው ከሆነም ለህዝብ ተወካዮች ይቀርባል። የአሜሪካ የህዝብ ተወካዮች ምክር ቤት ተቀብሎት ካለፈም በቀጣይነት ለፕሬዝዳንቱ ቀርቦ ፊርማቸውን ካኖሩበት ህግ ሆኖ ይወጣል። ከዛም ተግባራዊ ይደረጋል ማለት ነው። አበቃን። ቸር ያሰማን።